የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ፣ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ። ጤና ይስጥልን አድማጮቻችን፣ በሀገር ውስጥና ከሀገር ውጭ በመላው ዓለም ለምትገኙ የአዋዜ ልዩ ተከታታዮች የአዋዜ ልዩ የሙዚቃ ዝግጅታችን ነው። ዳንኤል፣ አንዳንድ ነገር መጀመሪያ እናሳውቅ። በጣም ጥሩ። እሺ አለም፣ አንዳንድ አስተያየቶችን በማነብበት ጊዜ ብዙዎቹ በዚህ ፕሮግራም ላይ ወይ ስለ ዘፋኞች ታሪክ የምንሰራ ይመስላችኋሉ፣ እንደዚህ ወይም ደግሞ የአንድ የሙዚቀኛን ታሪክ እንደምንሰራ አድርገው በማቅረብ ከዚህ አንጻር የሚጠብቁ አሉና ሊከፉ ይችላሉ። ይህ ፕሮግራም የሚሰራው ከራሱ ከአቅራቢው ተሞክሮ በተነሳ ወይም ከአቅራቢው ምናብ በተነሳ ወይም ከአቅራቢው መሰማት የተነሳ አንዳንድ የተለዩ ዘፈኖችን ፒክ በማድረግ መርጦ በማውጣት እነዛ ዜማዎች ውስጥ እሱ የሚመስለውን የታመቁ ስሜቶች በተለያየ መንገድ ለመግለጽና እነዚህ ደግሞ በተለያዩ አንድ ዜማ ከአንድ ዘፋኝ ከወጣ በኋላ ሰዎች የየራሳቸውን ስሜት ነው የሚያስታምሙበት አይደል? ስለዚህ አንድ ወጥ ስሜት አይደለም የሚሰጠው፣ የተለያየ ነገር ነው የሚፈጥረው ወደ ተደራሲው ሲደርስ ማለት ነው። እንደነዚህ አይነት ነገሮች ላይ በዛ ዘፈን ዙሪያ ባሉ ነገሮች ላይ ነው የምንነጋገረውና በዛ እንዲረዱት ነው ፈልገው ለማለት ነው አድማጮች። ዛሬ ለምሳሌ የአስቴር አወቀን አንድ ዜማ ነው የምንሰራ አይደል? እና የዜማ ያው አንተም አይተዋል፣ ሂድ ደሞ የሚል ነው። እውነቱን ለመናገር አስቴርን መስፈር ያስቸግራል። ካልተሳሳትኩ እንደው ምናልባት አላቅም ባለፉት 40-50 ዓመታት ውስጥ ማለት ይችላል አስቴር አወቀን ለይተን ብናስቀምጣት ብዙ ችግር ያለው አይመስለኝም። ኤክሰፕሽናሊ የማታወዳድራት ነች። በተለያዩ ብዙ ጊዜ እንደምለው በተለያዩ ካቴጎሪ ውስጥ የተለያዩ ኮከብ ድምፃውያኖች አሉ፣ በጣም ምርጥ እና በዚህ ደረጃ በሴት ከያንያን ዘንድም እንደዚሁ ጃያንት የሆኑ እንደነ ብዙነሽ በቀለ፣ ሂሩት በቀለ እያልክ አሁን አዲሶቹን መካከለኛ ዘመን እንደዚህ ትመጣለህ። በጣም ብዙ ናቸው። ነገር ግን እንደው ድፍረት ካልሆነብኝ አስቴርን ውድድር ውስጥ አላስገባትም። ከከባድ ይቅርታ ጋር አስቴር ብዙ የምታጋጥም ድምፅ አይደለችም። አስቴር አወቀ ኦሪሊ ንግስት ናት። አስቴር አወቀ አታነጻጽራት። ድፍረት ነው ካልተባለ አስቴር ሁሉንም ትበልጣለች። ይህንን በሙሉ አፌ ደፍሬ ነው የምናገረው። ይሄ በተግባር የተገለጸ በሰራቻቸው ዜማዎች ብዛት፣ ጥራት ውስጥ የምናገኘው
የአስቴር ድምፅ እኮ የአስቴር ድምፅ በጣም የተለየ እኮ ነው። አዎ በጣም የተለየ ነው። የሶል ንግስት ይሏታል። ሞር ወደ ሶሉ ስለምታደላ ይሆን? እኔ እውነቱን ለመናገር የሶል ንግስት ሊሏት ይችላሉ። ግን የአስቴር ድምፅ በአጠቃላይ እኔ እንጃ በዚህ መልኩ ለብዙ ድምፃውያን ይሰጣል ብዬ አላስብም። ቢያንስ በእኛ የዜማ ሬንጅ ውስጥ እንደ ሀበሻ ድምፃውያን ማለት ነው። አሁን ለምሳሌ የአንድን ዘፋኝ ድምፅ የሚያዩበት ብዙም እኔ ስለ ሙዚቃ አላቅም፣ ግን አሁን ለምሳሌ እንደ በሰማይ ነፍሷን ይማረው በጣም እቺ I will always love you የተጫወተችዋ ዊትኒ ሂውስተን ይሄ በድምጿ ሬንጅ ማለት ነው በሱ ደረጃ አስቀምጧትና ያው በጣም የላቀ ድምፅ ነው ያላት። ዘ ቮይስ ብለው ነው የሚጠሯት። በቃ ጀስት ዘ ቮይስ ስልህ ከማንም በላይ አድርገው ነው የሚያስቀምጧት በሬንጅ ደረጃ። አስቴር የማድነቅ ፍላጎት ኖረኝ አይደለም። አንዳንድ ቀን እንዴት ነው አስቴርን መግለጽ የምትችለው ነው። አስቴር ድምጿ በጣም የተሰጠው እና በጊዜ ሂደት ምንም አይነት ለውጥ ያላሳየ እንከን የለሽ እና በጣም ጥልቅ እኔ በአስቴር ድምፅ ደረጃ ስሜት ተሸካሚ ድምፅ አይቻላቅም። እኔ እኮ የአስቴር ዘፈን ቃላት አያስፈልጉኝ። እኔ በአስቴር ዜማ ውስጥ በአንድ ወቅት ትዝ ይልህ እንደሆነ አንዳንድ ሰው ገጣሚንን ያሉ ክርክር ያነሱባት ነበር እና ግጥም ራሷ መስራት በመጀመሯ ግጥሟ ገጣሚዎች የሚሰጧትን አይነት ጥልቀት ስፋት በማጣቱ የተነሳ የካሴት ነው ምን ያህል ገበያዋ ቀነሰ ብለው የሚያቀርበዋሉ። የገበያ ሁኔታ ራሱን የቻለ ፋክተር ሊሆን ይችላል። ግን አንዳንድ በጣም የሚያስቁኝ ዘፈን ብዬ ልጠራቸው የማልችላቸው አይደለም ዘፈኖቹን ዘፈን ብዬ ልጠራ ዘፋኟን ዘፋኝ ልላት ማልችል ሆነው በሚሊዮን ተጠቅልቆ ታየዋል ዩቲዩብ ላይ እና ይሄን መመዘኛ አድርጎ የአስቴር ዜማ መፍረድ አይቻልም። ሁለተኛ ገበያን በተመለከተ ብዙ ታሪክ አለልኛ ብዙ ፋክተሮች አሉ። እውነቱን ንገረኝ ካልክ አሁን አስቴር ቀጥላ ስለምታወጣው አልበም እየሰማን አይደለም። ግን አንድ ሐሳብ እሰጣታለሁ ለአስቴር። እሺ ምሰጣት ሐሳብ ምንድነው? አስቴር ከዚህ ቀጥላ የምታወጣው አስቴር የምታወጣቸው ዜማዎች በሙሉ በጣም በዘፈኗ ከሚነኩ በድምፅ በስሜት አስተላላፊነቱ እጅግ ከሚበሰጡ ሰዎች ውስጥ ነኝ እኔ። እንዲህ የፈለገ ይባል ቁጥራችን የፈለገው ይነስ፣ ግን የአስቴር ሙዚቃ አሁን አስቴር የምታወጣው በሚገባ ጥራልኝ ይህን ባለሙያ እግዚአብሔር የሰጣን አንድ በጣም አበጋዝ በጣም እንደ ዛሬ ዳዲ አልተቻልኩም። አበጋዝ አልተቻልኩም ዛሬ። አበጋዝ እና አስቴር መክረው ዘክረው አስቴር እውነቱን ለመናገር ነው ብለግረ እንደው አንዳንድ ጊዜ ዜማ እየደገመች ገብቷል ግጥም እየቀየረች ብትፈልግ ብቻ ቢያንስ አንድ 20 ዘፈን በአንድ አልበም ላይ ይቻላል አይቻልም አላውቅም ታይም ወስዳ እንድትሰራ አሁን አስቴር መሰብሰብ አለብን አስቴርን እና ምንድነው አዲሱ ነገር በለኝ። እሺ እኔ በሆን ማደርገው ነው የአስቴር እንዲህ አይነት ሙዚቃዎች ልትሰራ ነው። ይህን ሙዚቃ ሰርታ ለማውጣት ካሁን በኋላ ግጥሞች አሰባስባ ዜማ ተሰብስበው ስቱዲዮ ገብታ ዋቴቨር በታይም የተቀመጠ ማለት ነው 2 ዓመት ሊፈጅ ይችላል ነው። ከ2 ዓመት በኋላ ለምሳሌ በ2019 መስከረም ወር በእንቁጣጣሽ የሚለቀቅ ዘፈን ልትለቅ ነው። ይሄ ማለት ቁጭ ብላ ከነ አበጋዝ ጋር ማለት ይሄ ግጥም ጻፊዎች አሉ ዋና ዋናዎቹ እነሱን ይዛ እሷ የመረጠቻቸው ራሷ አስቴር
ትልቅ ሚና እንድትጫወት እፈልጋለሁ በግጥም ጸሐፊነቱ። በዜማ ማውጣትም ቢሆን ነው የምነግርህ። በዛ መንገድ ተዘጋጅቶ የሚወጣ የአስቴር ስራ በ2019 ዓመተ ምህረት እንቁጣጣሽ ዘመን መለወጫ ላይ ይወጣል። ስለዚህ አሁን የአስቴር ዘፈንን የምትፈልጉ በምንድን ነው የሚወጣው? ለምሳሌ አሁን እንደሚያው በሲዲ እንግዲህ እየተሸጣ ምን አይነት ትንሽ አስረዳኝ። ምን አይነት ይሄን ነገር አንተ ስለምታውቅ ነው። ምንድነው አሁን ለምሳሌ ውጭ ሀገር ዘፈን የሚወዱ ሰዎች ዘፈን ይወጣል አይደለም? ያው እንደዚህ ማጫወቻዎች ውስጥ እንደ ዩቲዩብ ያሉ እንደምንድን ደግሞ ጥራልኝ ሌሎች የሙዚቃ ማጫወቻ ስፖቲፋይ ነው። ስፖቲፋይ ያው እንደገና ይሄ እንደ ስፖቲፋይ አይነት የሀገርኛ ያሉ አውታር ላይ ይጫናል። እንደገና ሞር ዩቲዩብ ላይ ነው። ኖ አሁን ሌትስ ሴይ ቢዮንሴ ነች። ቢዮንሴ ዘፈን አውጥታለች እንበል። አንድ ሰው የቢዮንሴን ዘፈን ገዛ ሲባል እንዴት ነው? በእርግጥ አሁን ላይ እርግጠኛ አይደለሁም እንጂ ሞር ሲዲ ኦልሞስት እየቀረ ነው አሁን ላይ። ኦልሬዲ ሲዲ ማጫወቻዎች ከገበያ እየጠፉ ስለሆነ ስለዚህ ዳውንሎድ ማድረግ ነው የምችለው ማለት ነው። አዎ ዳውንሎድ አድርግና በዛ መንገድ ነው የምሰማው ማለት ነው። አዎ ኦኬ። ስለዚህ አሁን የአስቴር ዘፈን መውጣት ያለበት ነው ማለት ይሄ ለአስቴር ነው። ከ2 ዓመት በኋላ ወይም ከዓመት ከምናምን በኋላ በ2019 ከእንቁጣጣሽ ጋር የሚወጣ ጳጉሜ ውስጥ የሚወጣ የአስቴር ስራዎች ስቱዲዮ ትገባለች። ስለዚህ ከወዲሁ የአልበሙ ዋጋ የአስቴር የአልበሙ ዋጋ የምትሸጠው ማለት ነው የአንዱ አልበም የ13 ያዝ ምናምን ሲጫን ማለት ነው ከሚጫንበት እንትን ላይ አውርደህ ለመግዛት የምትገዛበት ዋጋ ሙሉ ዘፈኑ ዋጋው ለምሳሌ 200 ብር ነው። ከዛ በልጣ እንዴት ነው? እርግጠኛ አይደለሁም። በርግጥ 500 እናርገው። ምን ችግር አለ? 500 ነው እንበል። ስለዚህ የአስቴርን ዘፈን የምትፈልጉ ከወዲሁ ስማችሁን እያስመዘገባችሁ ገንዘቡን አስገቡ የሚል ነገር አስቴር ብትጀምር ደስታውን አልችለውም። ለምን አትለኝም? ወደ ስቱዲዮ ከመግባቷ በፊት ሙዚቃ ተሽጧል። አሁን እዚህ ውስጥ ምን ለውጥ ይመጣል መሰለህ? ቁጥሩ ወሳኝነት የለውም። እኔ ለምሳሌ የሷ ዘፈኖች ከኔ አልፎ ለታሪክ መቀመጥ ያለበት ነው ብዬ አስባለሁ። ስለዚህ አስገባ ምሳሌ ነው በነገር አሁን እሷን ከማገዝ ከምን ጋር አይገናኝም። ስሜቴ ነው። 5,000 ብር ልከፍል እችላለሁ። የአስቴርን ዘፈን መገዛው እኔ በዚህ ነው። ሌላው 1,000 ብር ያስገባል። ሌላው በቀረበው 200 ብር ከሆነ ተባለ 200 ብር ያስገባል። ሌላው የሚወዳት 500 ሺህ ሊያስገባ ይችላል። እንደዚህ እየተባለ ኒውሜሪካሊ እንትኗ ኢምፖርታንት አይደለም ምን ያህል ሰው የሚለው። ምክንያቱም በጣም ሳፖርት ልናደርግ ይገባል የአስቴርን ስራዎች። ስለዚህ በዚህ መልኩ በአጭር እንቅስቃሴ አስቴር ይሄን ሙዚቃዋን በመስራት ለስቱዲዮ ለፕሮዳክሽን ምንድን ይባለውን ያን ወጪዎች ቅድም ያልኩን የተለያዩ ክፍያዎችን አድርጋ ገለመሌ እንደዚያ አድርጋ በጣም እርግጠኛ ነኝ ይሄ መንገድ ተከፍቶለት እንዴት እንትን እንደምትል ሜካኒዝሙ ታውቆ ማለት ነው። ሙዚቃው የወጣ ጊዜ እንዴት ያን ሙዚቃ ልታገኝ እንደምትችል ይሄ የሆነ ሲስተም ወጥቶለት ቢለቀቅ አንድ ነገር ልንገርህ 2 ወር 3 ወር ባልሞላ ጊዜ ውስጥ 50 ሚሊዮን 30-40 ሚሊዮን ሊደርስ ይችላል የአስቴር ዘፈን ሽያጭ ቶ ያን ያህል አይጋነና 20 ሚሊዮን ምናምን ሊደርስ ይችላል። አሁን ምንድነው አስቴር ዘፈኗን ስትሰራ ሳትጨነቅ የአድማጭን እንትን በሚይዝ መንገድ እስኪ ዜማውን እንዲናድርገው እንደዚህ ቢሆን ግጥሙን በዚህ መልክ ቢቀርብ እየተባለ ይሄ በእውነት ነው የምነግርህ ይሄ ሽያጭ የለም ተራ ችርቻሮ ከዛ ነገር ነፃ ሆና ገብቶሃል። ስሜቷ የፈቀደው ከስሜቷ ውስጥ ጠልቅ የትኛውንም ግጥም ስጋ ማልበስ ትችላለች። እንደዛ ስለ ሽያጩ ምንም ጭንቀት ሐሳብ ሳይኖርባት የምትሰራው ስራ በጣም በጣም አስፈላጊ ነው ብዬ አምናለሁ ዳኒ።
ያው ልክ ነው አላቅም ሜካን ይሄ አሁን ያልኩት ነገር ሊያስኬድ ይችላል ላያስኬድ ይችላል ነገር ግን ይሄ ፕሮባብሊ አስቴር እንዲያለ ነገር ላትወድ ትችላለች ጥያቄው ግን ይሄን አይደለም እሷ መረዳት ያለባት ነገር አስቴር በተለያየ ጊዜ የሚወጡ ዘፈኖች አሏት አስቴር የፍቅር ድምፅ ናት እና አንድ ዘፈኗ እንደ ጸሎት ነው እና ሙዚቃ ያስፈልገውም አንድ ሙዚቃ ያስፈልገው ሳክስ ያስፈልገው ምንድነው የምትለው ይሄ ፒያኖ የምትለው ነገር ያስፈልገው የሙዚቃ ኢንስትሩመንት አያስፈልገውም አንድ የሙዚቃ ኢንስትሩመንት ሳይኖር ለእግዚአብሔር ምስጋና የምታቀርብበት ነው አይ ዶንት ኖ የትኛው አልበሟ ላይ እንደሆነ አዲስ ከሰራቻቸው ስራዎች ውስጥ ነውና አንዳንድ ቀን ታይም መስጠት አለብን እና ያን ስትሰማ just the right condition እሷ እንዴት ነው አስቴር የምትዘፍነው መጀመሪያ አስቴር ደስ ሊላት ይገባል የሆነ ቦታ ተመክቷት መንፈሷ ተመክቶት በዘፈን የሚመስለኝ ነው ከዛ በኋላ ዝም ብለ ማይክሮፎኑን በአራት አቅጣጫ አድርገ መቅረጽ ነው አሁን ያንን ስትሰማ እንደዛ አይነት ተሰጦ የለም ኢትዮጵያ ውስጥ በአስቴር መጠን ድምጽ የተሰጠው ሰው የለም ይሄን እሷም ልታፈራ አይገባም ማንም ሰው አፉን አውጥቶ ይልናገር ይገባል የአስቴር ድምጽ ከማንም ጋር ተነጻጽሮ ክስተት ናት ኤክስትሪምሊ ክስተት ናት በጣም ክስተት ናት አስቴር እንደው እንዳለ ለሰጣት እና ለማንኛውም ይሄ ለማለት ነው እንጂ አስቴር አሁን በማየው ሁኔታ ዩቲዩብ ላይ በማየው ሁኔታ የዩቲዩብ ተወዳዳሪ ሆና የሷ ስራዎች ዩቲዩብ ውስጥ አስኮናኝ ቁጥር ካላቸው ሙዚቃዎች ተርታ ተሰልፎ ሳይ ባስቅናቸው ስላለኝ ይገርማል ምክንያቱም በምንም መመዘኛ ዩቲዩብ የጥራት መመዘኛ አይሆንም ገብቷል እንግዲያውስ ጥራቴ ከሆነ አስቴር ለምን 100 ሰዎች የሚሰሙት አይሆንም አየ ሁለተኛ በነገራችን ላይ አስቴርን መድረክ ላይ ስትሰራ ብዙ አንድ ለየት ያለ አቀራረብ ያስፈልገዋል አንዳንድ ጊዜ እንደዚህ ቁጭ ብለ ልዩ ሰፊ ሳሎኖች የሉም ሰዎች ያወሩ እየተጫወቱ እሷም እየተጫወተች እንደው በመሃል ባለችበት ቁጭ ብላ ማይክ ማስተካከል ማይኩስ መታየት አለበት እንዴ ዳኒ እንዴ ነው ትንሽ ከቴክኖሎጂ ጋር ተገናኝነት አለ ሳውንድ ሲስተሙ እንትን ባለ ሁኔታ እየተጫወትክ እየበላ በየመሃሉ አንድ ዘፈን የ10 ሰዓት ቆይታ ሊሆን ይችላል ፕሮባብሊ 6 ዘፈን እንደዚህ ብታደርግ እና እንዴት ነው መስጠት ነው የሚፈልገው የአስቴር ዜማ መመሰጥ ነው አይ ኖው ለምሳሌ እየተዘዋወረች መድረክ ላይ ካልሰራች ልትኖርም አትችልም ምክንያቱም ገንዘብ ልትሰራ የምትችለው በዛ መንገድ ነው መድረክ ላይ ደግሞ አስቴር የራሷ መድረክ የመቆጣጠር እንትኗ ከፍተኛ ነው ግን አስቴርን እኔ በመስጠት ነው እንዴት ነው ማያት ያ ድምፅ በጣም አነስ ባለ በጣም ምቾት ባለው እንደ ከፊል አንድ ሰፊ ሳሎን አንድ ወይም መካከለኛ አዳራሽ ልትሎ ይችላል ግን ፈርኒሽድ ሆነ ሰዎች ምቾት እንዲኖራቸው አብረን እየተጫወትን እንትን እያልን ምናምን እያልን በተወሰነ ደቂቃ ደግሞ እንትን እያልን የሚሰማ ጸጥ ብሎ ሁሉ ሰው የሚሰማት እና እሷም ያን እንደ በዛ መንገድ መሰማት ያለበት አይ ዶንት ኖ ዝም ብሎ የተበታተነ ሐሳብ ነው ያለኝና አንድ ለዛሬ የመረጥኩትን የአስቴርን ድምጿንም ያሳያል ድምጽ አይደለም የአስቴር ድምጿንም ያሳያል እንደገና ደግሞ አንዳንድ ግጥሞቿ ስራዎቿ የሚገርሙ ናቸው እና እኔ ምን ከሚሉት ውስጥ ነኝ የአስቴር ሙዚቃ ፋርማሲ ውስጥ መሸጥ አለበት ከሚሉት ነኝ እኔ እንደ አባባል ነው እንጂ ይሄ ውስጡ እውነት አለው የአስቴር ሙዚቃ መድኃኒትነት አለው። ላዝናናና ላስጠፍር ካለች
አስቴር በጣም ትገርማለች። ዘፈኖቿ ማስረጃዎች ናቸው። ስትጫወት ዳሮታ ኬረዳሽ መሆን ከፈለገች ኬረዳሽ ነች አስቴር። ዘፈኖቿ ላይ ታየዋለህ። ፍቅር እንግዲህ በነገራችን ላይ ብዙ ጊዜ ይሄ ህመም አለው በጣም ፍቅር እና እሱን ደግሞ ከፈለክ አስቴር ውስጥ እሱ በጣም ማዕት አለ እና በሁሉንም ስሜቶች ማቅረብ ትችላለች። አስቴር የተለያየ ሰው ነች ብዬ ነው የማስበው እኔ። በጣም ላይት ሀርትድ ነች አስቴር። ለምሳሌ በቀላሉ የሚስቅ የሚደሰት ማይነካ ላይት ሀርትድ ገባ እንትን ይሄ እንደዚህ አይነት ሰዎች መስመሰለኝ ነው የምነግርህ። ተመልሳ ደግሞ ታካሽ ነች፣ ጥልቅ ናት። ተመልሳ ደግሞ ቁጠኛ ነች ብዬ አስባለሁ። ይገርማል። ተመልሳ ደግሞ በሷ መጠን አፍቃሪ ይኖር ይሆን እና so many things በአስቴር ዘፈን ውስጥ የምታየው እና በዛ በድምጿ ውስጥ የምታወጣቸው የስሜት ማዕበሎች እኔ ህይወቴ ላይ በህይወቴ አንጓ ላይ ያሳረፉት ምት ልነግርህ አልችልም። አንዳንዶቹን መስማት አልችልም። ዘፈኖቹን ከሰማሁባቸው ቦታዎች ያኔ ከነበረኝ ስሜት ጋር ታትሞ የቀሩ ናቸው። ይህን እንኳ አስቴር ማስረጃ ማያስፈልጋት ችሎት ማትቆም በልብ የምትፈርዳት ናት። ሂድ ደግሞ ምን መሰለ ዳኒ፣ ሂድ ያው አማርኛችን መቼም ማወቅ አለብን። ሂድ ደግሞ ሂድ ስትል ሂድ እያለቻል ያው እባክህ አትሂድ፣ ስሞትል አትሂድ፣ አፈር ስገባ አትሂድ። እሺ እንደው ምን ላድርግ? ምን ይሁን ጥፋቴ? እሺ ምንም ልቀጣ? አትሂድ ማለት ነው። አየህ ከላይ ስታነበው ስትለው ሂድ ደግሞ የሚለውን ሂድ እያለቻለም አትሂድ ነው። እኔ በነገራችን ላይ ይህንን ዜማ ከጥቁር አሜሪካዊት ዘፋኝ እቺ I would rather go blind than to see you walk away የምትዘፍነው ኤታ ጄምስ ነው ስሟ። እና ይሄ I would rather go blind የሚለው ዜማዋ ግጥሙንም እሷን ከሁለት ሰዎች ጋር ነው የጻፈችው። እና አሁንም ድረስ የዓለማችን ምርጥ ዘፈኖች ተብሎ ሊስት ቢወጣ ከዚህ በፊት ምን ተብሏል? በዚህ ዓመት ቢባል ከ10 ዓመት በኋላ ቢባል እሱ ዘፈን ይኖራል። ከኦል ታይም ጊዜ ማደበዝሰው ይሄ I would rather go blind የሚገርም ዘፈን ነው። እና አሁን በተለይ አንድ ጥቁር ተጫውቶት በጣም ወድጄዋለሁ። ይሄ የአስቴር አወቀ I would rather go blind ነው ብዬ ነው የማስበው። ሂድ ደግሞ የሚለውን ዘፈን አሁን I would rather go blind ጥላይን ስትሄድ ከማየት አይኔ ቢታወር ይሻለኛል የሚል ነው። እና አሁን በዚህ በሰለጠነው ዓለም ከዚህ ካለን የነፃነት ትርጓሜ ጋር ከሌላ ሴት ጋር ሲስቅ ወይም ሲያወራ አይታው ነው በፍቅር እና ያ ስጋት የፈጠረባትን ነገር ነው የሌላ ሆነ ከማይ ጥላይን ስትሄድ ከማይ ያንን ሪያሊቲ ከምጋፈጥ አይኔ ቢታወር ይሻለኛል እኮ ነው። እና አሁን ባለው በቋሚነት በየመድረኩ የምትማረው ምንድነው? ያንን ሪያሊቲ ገጥመህ ባንተ ላይ ያንን ገጥመህ የምትታመመውን ታመ ነፃ ብትወጣ ይሻልሃል ነው ምክሩ አይደለም? እስታ ግን ነው በቃ ልታወር የሚል ነው። ያ ግጥም ያ ዜማ በጣም እንደነገርኩህ የሚገርም የዘላለም ዜማ ነው። እና አስቴር እዚህ ላይ ምን ትላለች? ሂድ ደግሞ ትላለች። አየህ ሂድ እንግዲህ በቃ ሂድ ደግሞ ትልና ኖረስ የታለህ ሂድ ደግሞ
ሂድ ደግሞ አሁን እዚህ ጋር ኖረህስ የታለህ የሚለው ላይ ባት ገብቶሃል? ያ ለሁለት የሚያውቁት ያ ፍቅር ያ የማይጠለቅ የማይሰፈር የተለየ ስፍራ የተለየ ሁኔታ የማይጠይቅ ሲምፕሊ የሁለቱ አንዱ በአንዳቸው ውስጥ መጥፋት አንዱ ለሌላው ያለው ጥልቀት የስሜት አንድነት አየህ ሁለቱ ሆነው ደስ የማይል ነገር የለም ገብቶሃል? ሁለቱ ሆነው ሁሉ ነገር አዲስ ነው። ችግሩም ደስታውም ሳቁም እንባውም ሁሉ ነገር በድምር ደስታ ነው የሚሰጣቸው። ይሄ በእውነት ተአምር ነው። እድለኛ ስትሆን የምታገኘው ነው። እንዲህ አይነት የስሜት ሙላት እንዲህ አይነት አለመጠጋገብ አቅደ በፕላን ወይም እዚህ ሆሊውድ ላይ እንደሚያስተምሩን በባኳሆን የምታመጣው አይደለም። አይታወቅም እና ያጎሎባታል። አየህ አሁን የሚለያዩበት ፖይንት ደረሰ። ሊሄድ ነው እሱ እና ሂድ ትለዋለች። አባባል ገባ። ሂድ ደግሞ ኖረስ የታለህ ትላለች ማለት ነው። አየህ ሲኖሩ ብዙ ነገር ማለት ነው እና ያ ማጂክ ያ ነገር ያ እሱነቱ አብረው እያሉ እያገኘችው አይደለም የቆየችው እና የማይቀረው ነጥብ ደረሰ። ሂድ በሩን ከፍታ በአይነ ህሊና የምታይ ሂድ ደግሞ ሂድ እንጂ ሂድ። ለምን ትቆማል? ሂድ በቃ ሂድ። ወክ ሂድ በቃ ዞር ብላ አትይ አይታየም ዳሽ አትሂድ እኮ ነው። ፕሊዝ አትሂድ ፕሊዝ። ገብቷል? ከዛ ምን ትላለህ? ሂድ ደግሞ ቸሪቅ ጠምህ ሆዴ ሂድ ትላለችና በሷ ላዜሞ ማለቁን አውቃለሁ ተግባርህ ነግሮኛል ቃል ኪዳን ሆነና ይኸው ቆይታ ቃለ እሺ እኔ ወራራለሁ ፕሮባብሊ አይ ዶንት ኖ እንደዚህ አይነት በዚህ መንገድም ዘፍናው በዚህ መንገድም አላየች ሊሆን ይችላል። አስቴር አላቅም። አንዳንድ ጊዜ በጣም ከባድ ነው። ማለቁን አውቃለሁ ተግባርን ነግሮኛል ቃል ኪዳን ሆነና ይኸው ቆይተናል ትላለች ማለት ነው። ስለዚህ አሁን እየፈቅዳ ነው። በቃ እዚህ ፖይንት ላይ ደርሷል። የእሷ ቁርጠኛነት አይደለም። አየህ የታለያ ፍቅር ያም የለም አይደል? ስለዚህ ያ ነገር የለም። ስለዚህ ሂድ ብላ እሷ አይደለችም ያለችው፣ ከሱ ነው የመጣው ዳኒ። እንድ ትነግርሃለች የለም ትልሃለች። ያ ነገር ግን ስቲል ነው የምነግርህ። የዛ ነገር ግን ማስታወሻ ነው። አይቷ ሲኖሩ አብረው ነበረ ያ ነገር። ዛሬ እሱ ልቡ በሌላ ፍቅር ተጠልፎ ሸፍቶ በአካል እንጂ በመንፈስ ከዛ ቤት ከወጣ ቆይቶ ሊሆን ይችላል። ልቡ የለም አካሉ ነው ያለው። ወይም ታይሙን እየጠበቀ ነው እሱ። ኢታዝም ማተር እሱን ሴንስ አድርጓለች በነፍሷ። እንዴት እሱን ከማጣት አይበልጥም። ገብቶሃል? እሱ ሄዶ አሁን ምንድነው የሚነገረን? ስለዚህ ትወጣና ሌላ ህይወት ትመሰርታለህ።
ኦር ደግሞ በራስ መንገድ ብቻህን ትኖራለህ። ብዙ እንትኖች አሉ። የአሁኑ ዘመን የሚያቀርብልን በአጠቃላይ አይቶ ከሆነ ይህ ዘመን ሰዎች ያለ ሰው እንዴት መኖር ይችላሉ የሚል ነገር እኮ ነው። በአጠቃላይ የኢንዲቪጁዋሊዝም የምትለው ቴክኖሎጂው ራሱ ገብቷል። የሚያዋራ ማሽኑን፣ ስልኩን፣ ኤቭሪቲንግ የሚያደርጉት ሰው ከራሱ ጋር ለብቻ በምንም መልኩ ሌላ ሰው ላይ ዲፔንድ እንዳያደርግ ማለት ነው። ኢሞሽናል ጭምር ግለኝነትን የሚያዳብርበት እንደማለት ፈጽሞ ግለኛ በሂደት በጣም እርግጠኛ ነኝ ከእናት ፍቅርም ነፃ ሊያወጣ ነው የሚፈልገው። ምን ያህሎቻችን የእናቶቻችን ፍቅር ጥገኞች እንደሆነ ታውቃለህ? አዎ። እና አሁን ሁኔታው በዚህ ሲቀጥል ይሄንን በሙሉ ሙሉነትን ወደ እኔ ይሄን ዘመን ለመረዳት ያስቸግረኛል። እና በዛ ደረጃ ነው ነፃ ውጣ የሚልህ ማለት ነው። እና ይሄ ፖይንት ሲመጣ እሷ ምንድን ነው ያለችው? ሂድ ደግሞ ብላ አሁን ተነግረዋለች ማለት ነው። ዴር ነው ተነስቷል። ራሱ እንትን የሰራችውን ዜማ አስበው። ቢዮንሴ ከአንድ ፊልም ስታር በጣም ወደ ፊልም ስታር ጋር ነው የሰራችው። ይህን ዘፈን ተጫውተዋለች ቢዮንሴ። እና እሱ ራሱ መውጣት አለበት፣ መሄድ አለበት። በሌላ ፍቅር ተነድፏል። ግን አፍርሶት የሚሄደው ፍቅር ያማዋል። እሱ ራሱ ረግጦት የሚሄደው ትዝታ፣ ወደኋላ ለብቻ ትቷት የሚሄደው ከነሙሉ ፍቅሯን ያለችው እሷ፣ እሱ ነው ሳሙኤል ልቡ የሸፈተው። እና ስለዚህ አይቀርም፣ ያውቀዋል፣ ወደ አዲሱ ፍቅር ይሄዳል። ነገር ግን ወደ አዲሱ ፍቅር ሲሄድ ከፊት ለፊቱ በሚጠብቀው ኤክሳይትመንት መጠን ነው የምነግርህ። የሚሰብረው ልብ፣ ኦን አድርጎት የሚሄደው ሙቀት፣ ኦን አድርጎት የሚሄደው ህይወት እኩል ነው የሚዛኑ ጭንቅላቱ ላይ። እና ያን ስሜት ታይበታለህ። አሁን እኛ ከሰራን በኋላ ገብተህ ብታየው ደስ ይላል። አንዳንድ እኮ ሙዚቃ የሚጥብ በዚህ ነው። አልጋ ላይ ጋደም በልና የቢዮንሴን አይ ውድ ራዘር ጎ ብላይንድ የሚለውን ትከፍተዋል፣ ታየዋል። እዛ ላይ እሷ ጥላኝ ስትሄድ ማየት አልችልም ነው የምትለው። ያውረኝ እግዚአብሔር ፕሊስ አትሄድ ነው እንትኑ። እሱ ደግሞ መሄዱ አይቀርም ብያል። እና እዚህ ውስጥ ያለውን ዳይሌማ እዛ ፊልም ላይ ግሩም አድርጎ ሰርተውታል። ሰው አስቴር ይሄ ሰዓት ሲመጣ በዜማ ውስጥ ሂድ ደግሞ ይሄን እንግዲህ እስካሁን ያላለችው ነው። ተመልከት፣ ስንት ጊዜ ቆይተዋል። አሁን መሄዱ አይደለም ቁርጥ ሆኗል። ኖረስ የታለ ሂድ ደግሞ ኖረስ የታለ ቸሪክ ጠመ ሆዴ ሂድ ደግሞ ማለቁን አውቃለሁ። ተግባርህ ነግሮኛል። ቃል ኪዳን ሆነና ይኸው ቆይተናል። አንቺ ነሽ አንተ ነህ ምን ዋጋ ሊኖረው ፍቅር ካለ ብዬ አልጠይቅህም። ትንሽ የሚያሳሳኝ ፍቅር የለም። ሂድ ደግሞ ኖረህስ የታለ ሂድ ደግሞ እያለች ነው የምትቀጥለው። ሙዚቃውን ሰምተው ይሆን ከመግባታችን በፊት? አዎ ትንሽ ሰምቼዋለሁ። እሺ፣ ድምጿ በጣም የሚገርም ነው። አስቴርን በአንድ ወቅት ቁም ነገር መጽሔት ላይ ለአስቴር ተፋልም ያለው የተፋለምኩት ስለ አስቴር አይደለም፣ ስለ አስቴር ስራ ነው። እና በቃላት ታምር የሚደነቁ ሰዎች የአስቴርን ግጥም
የተለያየ ስንክሳር ሊያወጡለት ይሞክሩ ነበረ። አስቴር ስሜት ናት እና አስቴር የምታወጣውን ያንን ስሜት በጆሮዬ አይደለም አስቴርን የምትሰማት። አንዳንድ ዘፈኖች በነፍስ ነው የምትሰማው። አላቅም በየት በኩል እንደምትሰማት። ዝም ብላ እንዴት ነው የሚባለው? እንደዛ ነው የምትገባው አስቴር። እና በዛን ወቅት ነው በጣም ስሜታዊ ነበርኩኝ። በጣም ዘፈኖቿ ይመቹ ስለነበር ማለት ነው ለኔ። እና አሁን እኔ በግል እኔ ላይ ጥቃት አድርጌ ያየሁት። ስለዚህ ቁመትን ምንድነው ክብደትን በሜትር አትለኩ የሚል ነበር በዛን ወቅት ያቀረብኩት። ገብቷል? ሜዠርመንት አለ። ገባ? ቁመትን በሜትር ነው የምትለካው፣ ክብደትን በሚዛን ነው የምትለካው እንጂ ቁመትን በክብደት መለኪያ አትለካም። እንደዛ አይነት ፋላሲ ነበር ያየሁባቸው እነዛ ሰዎች ላይ። ለምሳሌ በጣም በዛን ወቅት የተቹት ዘፈኗ እስኪ ጣና ጭሱ የሚላል ዘፈኗ ላይ ታገኘዋለህ። አሁን እኔ ሌላው ግጥም በሙሉ ለኔ የግጥሞቹ ቃላት ላይ አይደለም ምን ያለውት። እስኪ ጣና ጭሱና የምትብረከረክበት አለ። ዘፈኑ ስትሰማው ነው የምነግርህ። እና እስኪ ጣና ጭሱ ትላለች። አሁን አየህ ምንድነው ጣና ጭሱ? ምን ማለቷ ነው? አየህ እነሱ የሚሉት አንደኛው የግጥም ስንኝ ከሁለተኛው ስንኝ ጋር አይገናኝም። ሐራምባና ቆቦ ነው። ገብቷል? ይሄ እንደው ግጥም የሚል ይሄ ግጥም አላርለም የግጥም ስራ ውስጥ ነው ያሉት እነሱ። እንዴ ይሄን ያህል መሳት የሌለ አሁን እስኪ ጣና ጭሱ ብላለች። አሁን ይሄን ነገር በነገራችን ላይ በጣም ሲሪየስሊ ነው የማነሳው። እርግጠኛ ነኝ እኔ የምለውን አስቴር በዛ መንገድ ላይሆን ይችላል የጻፈችው። ነገር ግን እኔ እስኪ ጣና ጭሱ ሲባል አውቃለሁ። እኔ በእናቴ አውቃለሁ። ይሄን ገብቷል ስልህ በጣም በህይወቴ በቅርበት ያየሁት በአይኔ እንኳን በአይኔ በህሊና አይን ሳላወጣው የኖርኩት እናቴን ነው። ምክንያቱም የእሷ ደስታ ስለነበር ማለት ነው። የእሷ ሐዘኔ ስለሆነ፣ የእሷ መከፋቴ ስለሆነ ማለት ነው። ይከፋት ነበር እናቴ በጣም። አንዳንዶቹን ለመረዳት አልችልም ነበር። ድንገት ክፍት የሚላት ጊዜ ነበር። ከዚህ በፊት ነግሬሃለሁ። ሰው ከሀገር ወጥቶ ልጆችን በማሳደግ 30-40 ዓመት ሲፈጅ በዚህ መሃል እናቱንም ወደ መኑ ሳይ መኖር ከባድ ነው። አንዱ ይሄ ነው። ሁለተኛ ሰዎች በሂደት ነው የምንደርሰው አይደለም እንዴ? ብዙ ነገር አልፈን ነው እና እናቴ የሚያማት ጊዜ አለ። ክፍት የሚላት ማለት ነው። ከመሬት ተነስቶ ማለት ነው። እና ክፍት ሲላት ብዙ ጊዜ ተረቶች አሏት። የረሷቸው ሊበልጡ ይችላል፣ ወይም በመሰብሰብ ደረጃ ያልሰበሰብኳቸው በጣም ስትናገር ተረት አላት። እና ከዚህ በፊትም ተናግሬው አውቃለሁ። ነገር ሲገባት ክፍት ይላታል። ሙሉውን ታሪክ ሌላ ላውቀው ይችላል። በአብዛኛው ልጆቿን ያሳደገችው ብቻዋን ነው። የወታደር ሚስትና
ባል የሌላት ሴት ኦልሞስት አንድ ናቸው። የሉም ባሎቻቸው። እንደገና ደግሞ ያለ ባለ ልጆችን እያሳደግ ነገር ደግሞ ልጆቼ የሴት ልጅ እንዳይባሉ ድርብ ኃላፊነት የአባትነትን ኃላፊነት ትወስዳለህ። አንተ ለልጆች ትጨነቃለህ፣ ለቤተሰብ ትጨነቃለህ፣ ለባለ ትጨነቃለህ። ለአንተ ስሜት ማን ይጨነቃል? አንተ ፍላጎት እንዳለ፣ አንተ ስሜት እንዳለ፣ አንተም ማን ያለቅ። እኔ የምፈልገው የእናቴን ደስታ ነው። ግን የእናቴ ደስታ ምንድነው? ይሄን ከራሴ ጋር አገናኝቼ ነው ማይሄን። ስለዚህ በጣም የሚገርሙ አባባሎች ነበሯት። ምክንያቱም የምታወጣቸው ማለት ነው በዛ ስሜት ላይ ሁሉ ነገር ትተውና አሁን ለኛ ማድረግ ያለባትን እያደረገች ነው የምትናገረው። ያስተካከለች እኔ ነኝ ብዲቱ ኮፌ ገበየው መቀመጧን እንጂ መብረሯን የታየው ትላለች። እሱ አሁን ያንን ሰማና ለመገመት ሞክራለሁ ማለት ነው። ወዳጄ ዘመዴ ያለችው አንድ ሰው ያልጠበቀችውን ነገር አድርጓል ማለት ወይ ማስቀይሟታል አይደለም እዚህ ላይ? አዎ እኔ በገዛጄ በየወረድ ቤቱን ልብ ያደረኩት ገረድ ትላለች። ሊኖ መልካምነቷን የሆነ ቦታ ላይ ያከበረችው ድርጅት ንቋት ወይም ንቃት ይሆናል አላውቅም። እነዚህ በዛ ሰዓት የሚወጡ ንግግሮቿ ናቸው። አንዱ ያው ብዙ ጊዜ የታወቀ ምንድነው የምትል የነበረው ብዙ ታሪክ አለው። ዝርዝር ውስጥ አልሄድም፣ በዩቲዩብም ሰርቼዋለሁ። ከባዱ ነው። ይሄ ደግሞ ምንድነው ቦኖ አለች ልክ ነሽ ትላለች። ይሄን ያለችባቸው አጋጣሚዎች ያኔ ለማጤንና ለማገናዘብ አልቻልኩም። ቦኖ አለች ልክ ነሽ የምትለው ሌላ ታሪክ አለ። ይሄን ሁሉ ላወራው አልችልም። በኔ ፕሮግራም ላይ እንደዚህ ሰርቼዋለሁ። በጣም በስራት ሱራፌል በራሱ ተነሳሽነት እሱን ዘፈን ዜማው ቶሎ ሰርቶት ብዙ ነገር ሊያደርግ ሞክሮ ነበረ። ብሏል ራሱ ማለት ነው። ምክንያት አለው። ታሪኩን ያውቃል። በተለያየ ጊዜ እሱን የምትልበት የምትከነከንበት ነገር አለ። የሰራች እንደዚህ ካፏ ይወጣል እና ሌሎች ማዕት አሏት። ግዛን ቢሉት ለመሸጥ አስተበኝ ትላለች። ማዕት ይሄን የምትናገሩት ዝም ብለህ አይደለም። ይሄ ኦቨር በይርስ በአመታት ውስጥ ነው የምነግርህ። እነዛም በጣም ትክክል ያለችባቸው እየሰራች ለእኔም ምሳ እየሰራች ይሆናል ወይ እኔም ቡና ዋቴቨር ያን አታጓድልም። ገብቶሃል? ብቻዋን ነው የምትታምመው፣ ብቻዋን ነው ሁሉን ነገር እና በየመሃሉ እነዚህ ነገሮች ይወጣሉ። ትከነከናለች። አንዳንድ ጊዜ ቡና ታፈላና በጣም እንደዚህ ክፍት ያላት ጊዜ ቡና ታፈላና በጣም ብድግ አድርጋ ቸስ ታደርጓለች። እስኪ እናቴ አባቴ አምላክ ብላ ጠይቃለች ማለት ነው። እና አንዳንድ ቀን በቃ እጣን ማጭስ ትፈልጋለች። ይገርማል። አስቴር ዘፈን ላይ እስኪ እጣን አጭሱ ይላል። አንዳንድ ጊዜ ጨንቃል፣ ይጠባል፣ መላው ይጠፋል። ሰውነህና ይሄን አሁን ክፍታ ካለችበት ስሜት መውጣት ትፈልጋለች። ብዙ ነገር ነው እና ጣም ጭስ ታደርገው የቀለላት ይመስላታል። መለስ ትላለች እና ጣኑን እያጨሰች እስቲ እናት አባት አንተ ታውቃለህ ብላ እንደውም ባምካለት ሳርጋ ስንጥርግ አርጋ ቀይር ትላለች። በቀይር ትሞክራለች ማለት ነው። አላውቅም ከራሴ ታሪክ ጋር ስለተገናኘ ይሆናል። አስቴር ሐረርጌ ሲቃጠል ዋቴቨር ምናምን ተጨሱ
እንደዚህ የማይቀር ልጅ ቀረ እስኪጣና ጭሱ ትላለች። እና አሁን ይህን በቃለ ኑባቤ ተመስርተው ምን ያገናኘዋል? ይሄ አባባል ገብቶሃል? እዛ ውስጥ ያለ ትርጉም ልነግርህ አልችልም። የአስቴር ግጥሞች እነዚህ ናቸው። በዚህ ደረጃ ነው የምሰማቸው። አማርኛ ቋንቋ መቻል አያስፈልግም። የዛን ያህል ገባ። አንዳንድ ጊዜ የአስቴር ዘፈኖች በስሜት ይጋባብኛል። ገባ። ቃላቶቹ ብዙ ማተር አያደርጉም ለኔ እና ያንን አይነት ዘፈኗን ያንን አይነት ውስጥን የሚቆፍር ዜማ በግጥም አንጻር እያሉ መተቸት ጀምረው ነበር። አንዴ ፈሊጦ ነው ነገ በዚህ ሂደት ከተሄደ የአስቴር አልበም ስንት ተሸጠ፣ ስንት ታተማ፣ ስንት ተሸጠ በሚል ዋጋና ተመን ሊያወጡላት ማለት በጣም ይቆነስራኝ ነበረ። ለዚህ ነው ቅድም እንዳልኩ እንደ አስቴር አይነት ድምፃዊ መጫወት ካለባት አድናቂዎቿና እኛ የምትወዷት በዚህ ዓመተ ምህረት ታወጣለች፣ ስለዚህ የምትገዙበትን አስገቡ ቢባል አስቴር ገንዘቧን ጥፍ ሆኖ ታገኛለች። ስለ ገበያ አንድ ነገር ሳያስጨንቃት እሷ ደስ የሚላትን ልብ አድርግ፣ እሷ ደስ የሚላትን ገብቷል። እኔ እሷ ውስጥ ያለውን ዓለማት ነው ማወቅ የምፈልገው፣ እዛ ውስጥ ያለውን ነገር ነው የምፈልገው እና በዚህ ደረጃ ነውና ይሄን እንደው ምን ማለት እንደሆነ ይሄን ዜማ ከየመሃሉ ስታስኬድ ባስተውሎት ሊያዳምጧት ስለሚችሉ ለኔ ይሄ የአስቴር አወቀ I would rather go blind than to see you walk away የሚለውን የዛችን የኤታ ጄምስ የምትባል አሜሪካዊት ዘላለማዊ ስራ ነው የሚባለው እሱ እና የሱ የአማርኛ ግልባጭ ነው የሚመስለኝ። አውቃለሁኝ ቃል በቃል በዚህ መንገድ ልታገናኘው አትችልም። ነገር ግን ይህን የአስቴርን ግጥሞች አሁን ቅድም ባቀረብኩልህ ስታየው እያንገራገርን ትላለች። ግጥሙን እየቀጠልኩ ነው። እሺ በዛ ዜማ ላይ በሷ ዜማ እንግዲህ ሊሄድ ነው ብሎ አትሯን ተነስቷል። he's going በቃ ልብ አድርግ። ቅድም ነግረዋለች ይሄዳለሁ ሲላት የመጨረሻ ውሳኔ መሆኑን አውቃ ማለት ነው። ሊሄድ ነው ዚት ሊሄድ ነው እሱ። አሁን ልታድነው በትችል አይደለም ግን አትሄድ ነው። እንደዛ መሆኑ አትሄድ ነው። አዎ እዚህ ፖይንት ላይ መድረሱ እሷም ጋር ያንን ፍቅር ያንን የአፍቃሪዋ ሆኖ አይደለም ያሉት አሁን ስቲል የዛ ፍቅር ትዝታ ነው እሱ። ስለዚህ እሷ ችግር አልነበረባትም። እሱ ከምታጣ ችግር አልነበረባትም። አትፈልግም እንዲሄድ ግን አሁን እሷ ማትመልሰው ነው መሄዱ ነው። ስለዚህ አሁን መፍቀድ ያለባት ማለት ነው። ስለዚህ አንዳንዴ የምትለው ነገር የለም ሂድ ትላለህ እኮ ሰው ሸኝተህ አታውቅም። ቶታሊ ልትለቀው ማትችለው ሂድ ነው እኮ የምትለው። ሂድ እንጂ ምን ያቆማል? ሂድ በቃ እንደ ሌሎች ሰዎች አትመስልም እንዴ? ግባ በቃ በአንተ ተጀመረ እንዴ መሄድ ገብቶ ብዙ እናቶች በእንትንም አለ እኮ በቃ ደርሷል። ብሔራዊ ውትድርና ተፈልጓል። አይቀርም። የሀገሪቱ ህግ ነው። አየህ አንዳንድ እናት ከጥቅም ውጭ ሆናለች። በህልሜው በሁኔ አታውቀውም ይሄን ስሜቷ። ግን ሄድ እንጂ እንዴ አንዳንድ ጊዜ ስትቆጣ ልትሰማ ትችላለች። ምን ወንዱን እንጂ ምን የማስትለው ነገር የለም። ልክ እሱ ግን እልፍ ብሎ ኮቱ ትከሻው ስውር እንዳለባት ራሷን ስታ የምትደገፍ በአራት ሰው ታዝላ ቤቷ የምትመጣ ማለት ነው። እና እዚህ ላይ መሄዱ እንደማይቀርስ ሂድ ደግሞ ሂድ እንጂ ሂድ ኖረስ የታለ? ይህን የሚሰማው ለመጀመሪያ ጊዜ ነው። ብታምንም ባታምን 30 ዓመታት ወይም 40 ዓመታት የቋጨ የኖረን ፍቅር ህይወት ሲያደርግ
ይሄ ነገር ለብዙ ጊዜ ሰምቷት ይሆናል። ለ10 ለ15 ዓመታትም ሊሆን ይችላል። ይችን ቃል ነው የምታወጣው። ኖረስ የታለህ? አየህ፣ ኖረስ የታለህ? ሂድ ደግሞ ትላለች። እና ምን ትላለች? እያንገራገርን እስከ ዛሬ ቆየን፣ እንዳሁን ጨክነን መለያየት ብት ቶታሊ እሱ ሌላ ነገር ሌላ ፍቅር ብሎ ነው የሚሄደው አይደለም። እሷ ጋር ግን ኢት ኢዝ ኤንድ እሱንም ማጣት ነው እንጂ ከዚህ በኋላ ሌላ የምታስበው አዲስ ነገር የለም እና ፍቅር የለም ብላ የምትደመድመው ቶታሊ። እና ማረቁን አውቃለሁ፣ ተግባር ነግሮኛል፣ ቃል ኪዳን ሆነና ብዙ ቆይተናል። ለዚያ ደረሰን ምን ገባ ቤታችን፣ የምንሳሳለት የት ሄደ ፍቅራችን። እያንገራገርን እስከ ዛሬ ቆየን፣ እንዳሁን ጨክነን መለያየት ፈርተን። ለዚያ ደረሰን ምን ገባ ቤታችን፣ የምንሳሳለት የት ሄደ ፍቅራችን። ዳኒ ታሪኩን ለማሳጠር ለእኔ የአስቴር አወቀ ከኤታ ጄምስ አይ ውድ ራዘር ጎ ብላይንድ ከሚለው ዜማ ጋር የአማርኛ ቨርሽን አድርጌ ነው የማየው። በእኛ መንገድ በዛ መንገድ ነው የማየው። ይህን ከማይ አይኔ ቢታወር ይሻለኛል የሚል ሲወጣ ከቤቷ አይደለም የሚወጣው፣ ከልቧ ነው የሚወጣው። እና ያንን ክፍተት በምንድን ነው የምትሞላው? በምንድን ነው ትናንትና ስትሰራ የነበረችውን ደግማ መስራት የምትችለው? ራሱ እህሏ መቁረስ፣ ራሱ መጉረስና መጠጣት ያስጠላል። ራስን መቀበል ያስቸግራል። ራስን መሆን ይከብዳል። በጣም ከባድ ዜማ ነው እና በዚህ በቅዳሜ ለዛና ቁም ነገር ዝግጅታችን እንዲሁ ስራ ብዬ እየጠበቅኩ የማስኬደው ሙዚቃ ነው እና አንዳንድ ጊዜ ስሜቴን የሚጋሩ ሰዎች ለማግኘት ጠብቅና ሳላገኝ ይቀራሉ ዳኒ። እና ምን ድምዳሜ ላይ ደርሳለሁ? የአስቴር የተለያዩ ዘፈኖች ሰምቼ ለካ አንድ አልበም ወጣ ማለት በዚህ ደረጃ ሰማው አልሰማው ጥያቄ ሳይኖር ታስረጃዋል አይደል? ያው ዳይ ድሮ ነው ይላል ሰው። አንድ ሰው መጥቶ ሰምተዋል ወይ ግን ተሰምተዋል ወይ? አንዳንዴ እኮ ጊዜ ያስፈልጋል አይደል እንዴ? ለሙዚቃም ጊዜ ያስፈልጋል፣ ሙዚቃ ለመስማትም ጊዜ ያስፈልጋል። አይ ቲንክ እና አንዳንድ ዘፈኖች ጊዜያቸውን የሚጠብቁ ነው ይመስለኝ። የአስቴር ዘፈኖች እያንዳንዱ ዘፈን ኦልሞስት ዩቲዩብ የምትለው መቼም በዚህ መቼም ይቅር ይበለን እንደ ብዛታችን
እንዳለን የኢንተርኔት አክሰስ አንደኛ 100 ሚሊዮን እንኳን ሰው የተመለከተው የኛ ዜማ የለም። በዩቲዩብ እኮ አንደኛ የሆነችው የኔ ሀበሻ የሚል የኔ ሀበሻ አቢላቀው ዛሬ ዳኒ መቼም በጣም ነው ወደድኩ። አቢላቀው የሷ ነው አንደኛ። አይ ቲንክ እሷ 100 ሚሊዮን ውስጥ ገብታለች መሰለኝ ይመስለኛል። አዎ ቼክ ልታደርገው ትችላለና ምንድነው እምልህ የኢንዳስትሪ አይነት ሙዚቃዎች ልኮ አሁን ደግሞ ዩቲዩብ ብዙ እድል ይሰጠናል አይደል? አትስማው ጣዕም ካልሆነ ግን ስለ አስቴር አወቀ በበቂ ሁኔታ ተነግሯል ወይ? ስለ አስቴር አወቀ እኮ መጽሐፍ የለም። እኔ መጽሐፍ መስራት የማይችል ሰው ነኝ በነገራችን ላይ። ለመስራት አስቤ አይደለም $1 ቢሊዮን ካለ ስራልኝ ብሎ እኔ መጽሐፍ መስራት የማልችል ሰው ነኝ። ስለዚህ ችግር የለውም። ነገር ግን ይሄ ቁጭ አድርጎ በድምጽ ከገለበጠ በኋላ የሚሰራ ይሄ ኦቶግራፊና ባዮግራፊ የማይለይ አስራረኛ ሀገር በጣም እየበረከተ መጥቷል። እና እኔ የህይወት ታሪክ ጸሐፊዎች ኢትዮጵያ ውስጥ እንዲፈጠሩ ፈልጋለሁ። እንደ ኃይሉ ጸጋዬ አይነት። ኃይሉ ጸጋዬን ታውቀዋለህ? አዎ ኃይሉ ጸጋዬ የሬዲዮ ተውኔት ጸሐፊ ነበር አለ። አሁንም በዚሁ እንደ ድሮ ሬዲዮ ላይ ሲሰራ አልሰማውም። የቴሌቪዥንም ብዙ ድራማዎች አሉት። አዎ እና ኃይሉ ጸጋዬ በአጠቃላይ ሆሊውድ ላይ የምትመለከተውን ብዙ የምትገረምበትን በህሊናችን ውስጥ ማንረሳቸውን የፊልም ስክሪፕቶች የሚጽፉ ባለሙያዎች አሉ። ሴራ መጎንጎን የሚችሉ ማለት ነው። ልገልጻቸው አልችልም። በጣም በነገራችን ላይ ክፍያቸው በጣም አሳዛኝ እንደሆነ ነው የማውቀው። አሁን ሆሊውድ ውስጥ አመፅ ሁሉ አድርገው ስራ ማቆም አድማ ሁሉ አድርገው ብዙ ነገር መብታቸውን ለማስከበር ማለት ነው። አንተ አይዲያ ነው ይዘህ የምትመጣው ፊልም ስትሰራ፣ ፊልም ስክሪፕት ሲሰራ እነሱ ናቸው ፕሎት ሴራ የምትለው ነገር የሚፈጥሩት። ገብቶሃል? ሴረኞች ናቸው። እና ኃይሉ ጸጋዬ በቅዳሜ ፕሮግራም በኢትዮጵያ ሬዲዮ ከ9 ሰዓት እስከ 11 ሰዓት የቅዳሜ መዝናኛ አለ እና እዛ ላይ እነ ጌታቸው ማንጉዳይና እነ ነጋሽ ግዛው አንዳንድ ጊዜ እነ ጎርፍ ነው የሚኖሩ በኃይሉ ወልጻዲቅ የመሰረተው ፕሮግራም ነው። እዛ ላይ በአብዛኛው ጌታቸው ማንጉዳይ ነው። አብረው የተማሩ ናቸው። ስለዚህ ኃይሉ ይጽፋል የሬዲዮ ድራማ ማለት ነው። አሁን በሰርቶ በተጠናቀቀው ታምሰን ሳያበቃ ደግሞ ሌላ ሴራ ይዞ ይመጣል። ጀማኔ ሰለሞን፣ ፍቃዱ ተክለማርያም ናቸው በዋነኛነት የሚሰሩት። ያ ድራማ ሲመጣ አገር ጫይላል ነው የምልህ። የሚዲያው በደረሰበት ቦታ ሁሉ ጸጥ ብለህ የምታዳምጠው ነው። እና እንደዚህ አይነት ስቶሪ መፍጠር የሚችሉ ሰዎች አሉ። ስቶሪ ሴራ እሱ አይደለ ደስ የሚለን። አሸናፊና ተሸናፊ ይኖራል። ወይም ፊልም ላይ የምታየው የሆነ ሄሮ አለ፣ ቪሌን አለ፣ እንደዚህ የምትለው ነገር ማለት ነው። ይህንን ማለት ነው። እና ይህን ያነሳውበት ምክንያት ምንድን ነው? ያንን ታሪክ ሰምተው የእሷን ታሪክ አዳምጠው የእሷን ታሪክ ተከታትለው ከተለያየ ቦታ አሰባስበው መጨረሻ ላይ የሚጽፉ ሰዎች ማለት ነው። አየህ፣ በሀገራችን እጅግ የተነበበ ሰው ሁሉ ተሻምቶ ያነበበው መጽሐፍ ገብቶሃል። ቢያንስ በ1 ሚሊዮን 2 ሚሊዮን ኮፒ ሊሸጥ የሚችል ሊሆን ይገባል። የአስቴር የህይወት ታሪክ ቢሰራ ከሙዚቃዋ ጋር በተገናኘ ማለት ነው። ትክክለኛ ጸሐፊ ካገኘ ማለት ነው። አየህ፣ ሰምቶ የህይወቷን ትዊስቶች የህይወቷን ከሙዚቃዎቿ ይሄን ይጠይቃል። ይሄ ግን በአብዛኛው ተሰርቶ ስለማላይ በዚህ ብዙ ተስፋ የለኝም። እና በአጠቃላይ ከዚህ አንጻር የአስቴር ብዙ ሙዚቃዎች በድፍረት ነው የምነግርህ አልተሰሙም። ፕሮባብሊ ይሰሙ ዘንድ ጊዜውም ላይሆን ይችላል። ዳኒ ጊዜውና ሁኔታው በሚፈቅድበት ጊዜ ግን የአስቴር የድሮ የተባሉ የድሮ ስለ አሁን የአስቴር የድሮ ዘፈኖች እናውቃለን።
በተለይ ከቅርብ ዓመታት ወዲህ አስቴር ፍቅር ካሴት ብላ ዘፍናለች፣ ጨጭሆ ብላ ዘፍናለች፣ እወድሃለሁ የሚል አላት። እንደዚህ አይነት ብዙ ያወጣቻቸው አልበሞች ውስጥ በጣም 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 የሚገርሙ ስራዎች አሉ ውስጡ። ገብተዋል። አልተደመጡም ስለ አልተሰሙ ማለት አይደለም። ሊሰሙ በሚገባቸው መጠን ሊሰሙን በሚችሉበት መጠን ይደመጡ ዘንድ ሁኔታዎች አልተመቻቸው። የራሳቸውን ታይም ይጠብቃሉ። ገብተዋል። እና እንደ አዲስ ይደመጣሉ። እንደ አዲስ ታይም መጠበቅ አለባቸው። ይሄ ልክ ፍሪጅ ውስጥ አቀዝቅዘ እንደምታስቀምጠው ማለት ነው። ይሄን ለማለት ነው። እና በጣም እርግጠኛ ነኝ አድማጮቻችን በያላችሁበት። በነገራችን ላይ ባለፈው ዳኒ ኃይለ ኢየሱስ ግርማን የሱን ዜማዎች አንስተን ተነጋግረን እግረ መንገዳችን ስለሱ አውርተን ነበር። ከታመምኩ በኋላ ድምፄን አጣሁ ብሏል። ይሄ ጃያንት ከያኔ ቤቱ ኦሊምፒያ ነው። ኦሊምፒያ አካባቢ ገባ ብሎ ከሚገኙ ካሉ ኮንዶሚኒየሞች በአንዱ ነው የሚኖረው። በጣም ጨዋ ልጅ ነው። በጣም የራሱ ሰው ነው እንደሚመስለኝ ተጋብዬ እንዳየሁት። እውነት ለመናገር ከዛ በኋላ ህይወቱ ያው ድምፃዊ አይደለም። የልጆች አባት ነው። ባለትዳር ነው። በዛ መንገድ ይኖራልና አንዳንድ ጊዜ እንደው በዚህ አጋጣሚ የኢትዮጵያ የሙዚቃ ሰዎች አንዳንድ ጊዜ ስላወቀው አይደለም ገባ ሰዎች አንድ ላይ ሰዎች ጓደኛሞች የሚሆኑት አይደለም። ጓደኛ አለ አይደል? ጓደኛን ራስ ነው የምትመርጠው። ደስ ስላለ ነው ጓደኛ የምታደርገው እንጂ ከሌን ጓደኛ ማድረግ አለብኝ ብለህ አይደለም። ነገር ግን አንዳንዴ በተመሳሳይ ሙያ ላይ ያሉ በተመሳሳይ ወቅት ላይ ያሉ በተለያየ መድረክ ላይ ትከሻ የተጋፉ ከመሃል መቼም መደናነቅና መከባበሩ ይኖራል እና ይሄን አርቲስት ጓደኛቸው ስለሆነ ይመስላሉና አይደለም። በኢትዮጵያ ሙዚቃ ውስጥ ባለው ቦታ ለዛ ቦታ ክብር ቤቱ የት ነው ብለው ሊጠይቁት ይገባል። ይሄን ለማለት ፈልጌ ነው። ኃይለ ኢየሱስን ብዙ ሰዎች ባካ አድራሻውን ስጠኝ የሚል ጥያቄ ብዙ አይቻለሁ። ከውጭም ግን እንዲህ አይነቱን ነገር ለማድረግ እኛ አንችልም። እውነቱን ለመናገር ምንም በሉልል አልችልም። በእርግጥ ለአድማጮቻችን አንድ ቃል ገብተናል። ዳኒ እንሄዳለን፣ ሄደን እንጠይቀዋለን። 10 ቀናት ነው ለራሳችን የሰጠነው በዚህ ጊዜያት ውስጥ። ስለዚህ ይሄንን ኃይለ ኢየሱስን እንዴት ሆንክ የስትሮክ መቶት ነበረ እና ይሄንን ሰይፉ ሾው ላይ ቀርቦ ታይቷል። ስለዚህ ተሻለ ወይ እንዴት ነው አሁን የበረታ ነው ብሎ መጠየቁ በጣም ጥሩ ነው እና እግዚአብሔር የፈቀደልን እድለኞች ከሆነን ደግሞ ለሱም እንዳደርገው ነገር ኖሮ እሱ ውስጥኛ ትልቅ ደስታ መፍጠር የሚያስችለን ሁኔታ ፕሮባብሊ ብዙ ነገር ማለት ነው። ሰው ለሰው የሚሰጠው ገንዘብ ብቻ አለው። ሰው ለሰው ስሜቱን ይሰጣል። ሰው ለሰው ጊዜውን ይሰጣል። ሰው ለሰው ልምዱን ይሰጣል። ብዙ ነገር መስጠት ይቻላል እና በአጋጣሚ እሱ ሊቀበለን የሚችል ሆኖ ተገኝቶ እኛ ልንሰጥ የምንችለው ነገር ካለ ለበጎ ስራው ለሰጠን ደስታ በነዛ ዘፈኖቹ ላረሰረሰን ስሜት እኛም ላይ ሰጠን ማለት ነው። ስለዚህ እንዲህ አይነት ባህል ይምጣ ነው የምለው ለከያኔዎቻችን እና የሙዚቃ ማህበሩም በተጠናከረ ደስ ነው የሚለው። የዚህ የድምፃውያን ስራ ደስ ነው የሚለው። ስራቸው ህይወታቸው ደስ ነው የሚለው። ሰው ደስ ለማሰኘት እኮ ነው የሚኖሩት እና ስለምንደሰትባቸው እኮ ነው እነሱ መጡ ሲባል በንቂስ ወተን የምንታደመው አይደል? ደስታ ስለሚሰጡ ነው። ለእነሱ ስንል እንኳን ለራሳችን ስንል እና መቼም የብዙ ሺዎች የደስታ ምክንያት ስትሆን የሚሊዮኖች ደስታ ምክንያት ስትሆን አይሮኖ ስሜቱ እንዴት እንደሆነ
ስለዚህ ከመካከላቸው ደግሞ ወደ ግራና ወደ ቀኝ ማየት ደግሞ ጥሩ ነው። ኃይለ ኢየሱስ ግርማ ጃንት ኃይለ ኢየሱስ ግርማ ሪሊ ሊጠቀምበት ብዙ አልቻለም እንጂ ድምፁ የሚገርም ነው እና ለማሳያ ነው። ባለፈው ያን ሱዳንኛ የጋበዝነው ትዝ ይላል። ያንን ሱዳንኛ የጋበዝኩበት ምክንያት ዳኒ አንተ ደግሞ ዘላይቱን ትክክለኛውን ያቀርበው ሁለት እኮ ነው። አይተህ እንደሆነ ዩቲዩብ ስትገባ መድረክ ላይ የሰራቸው ሁለት ናቸው። አንተ ያቀረብከው እኔ እሱን እንድታቀርብ አስቤ ነው ራሱን ያቀረብከውና እዛ መድረክ ላይ አይተህ ከሆነ የሙዚቃው ባህሪ የዜማው ባህሪ ድምፁን እስከ መጨረሻው እንዲያወጣ የሚጠይቅ ነበር እና አንድ ቦታ ላይ ሰውነቱ ራሱ የሚተረትር እንዴት አድርጎ እንደሚያወጣው ላይቭ እኮ ነው ዳኒ፣ ላይቭ እኮ ነው ያንን የሚሰራ ማንዴን የሚሰራ እና ከዛ የተነሳ በጣም ደደቃል። በሙሉ ዘፈኖች በየትኛውም መድረክ ላይ በየትኛውም ናይት ክለብ ላይ በየትኛውም ቦስ ሲጫወት በጣም የተሰጠው ልጅ ነበረ እና አሁን በህመም የተነሳ ድምፄን አጥቻለሁ የሚለው ነገሩ እንትን ይላል። ጥሩ ጥሩ ከያንያን እንደዚህ አይነቱን ሰው ሪስፔክት ሲሄዱ ችሎታውን ተሰጥኦውን ብቃቱን ሪኮግናይዝ አድርጉለት ማለት ነው። ይሄ እኮ ከብር በላይ እኮ እና ይሄን እንዲያደርጉ እንደው አሳስባለሁ። በተረፈ በሱ ዜማ ብንደመድመው እኔ ፍቃደኛ ነኝ። እሺ ዓለም ግን እንደው ትንሽ ለመጨመር ያክል ከመዝጋታችን በፊት እሺ የአስቴር አወቀ ሂድ ደግሞ የሚለው ግጥሟን እዛ ውስጥ ያለችዋን ካራክተር ሳያት ማለት ነው ዓለም እሺ ቀጥታ አይምሮ ላይ መጣችልኝ ዶሊ ፓርተን ናት። ዶሊ ፓርተን ጆሊን የሚል ሙዚቃ አላትና እዛ ሙዚቃ ውስጥ ያለችዋ እንግዲህ የአስቴር ሙዚቃ ውስጥ በሌላ ቨርዥን አድርጌ ነው እኔ ያየዋትኝ። እሺ እና እዛ ግጥም ውስጥ ፍቅረኛዋ ይመስለኛልና ፍቅረኛውን ደግሞ ጆሊን የምትባል ልጅ ልቡ የፍቅረኛዋን ልብ ወስዳበታለች። አዎ እና ጆሊን እባክሽ ፍቅረኛዬን አትውሰጅብኝ ምክንያቱም መውሰድ ስለምትችይ ትችላታለች። ውበትሽ ከንጽጽር በላይ ነው። ፈገግታሽ እንደ ጸደይ እስትንፋስ ነው። ድምፅሽ እንደ የበጋ ዝናብ ለስላሳ ነው። ካንቺ ጋር መወዳደር ፈጽሞ አልችልም ጆሊን ትላታለች። እና በእንቅልፍ ልቡ ስላንቺ ሲያወራ ስምሽን ሲጠራ እኔ ከማልቀስ በስተቀር ምን ማድረግ አልችልም ጆሊን እባክሽ ተይልኝ እያለች አሁን እዚህ ጋር አስቴር ግጥም ላይ ያለችው ኦሬዲ ሂድ ደሞ ነው ያለችው። ያው ዳይሬክት ሂድ ማለቱ አይደለም ግን አትሂድ ነው። ያቺ ግን እዛ ልቧ የወሰደችባት ጋር ሄዳ ነው እየለመነች ያለችው ያ እና ሜቢ ስለዚህ ሙዚቃ ትንሽ ነገር ከጨመርክልን ዓለም። አልጨምርም። አካሄዱ ምንድነው? ይችኛው አሁን ሂድ ደሞ ላይ ጀስት እሱ ላይ ነው ያለችው። ወራዝ አዌር አይደለችም። በዚህ ዘፈን ላይ አዌር አይደለችም። የፍቅረኛዋን ልብ ወይም ፍቅረኛዋ ስለሚሄድባት ልጅ አዌር አይደለችም። ኦኬ ሞር ልቡ ከሷ ጋር አልነበረም። ኤኒዌይ ፕሮባብሊ ከዛኛው ጋር ይሄዳል ብዬ አሰብኩበት ምክንያት ለዚህ ነው። I would rather go blind than to see you ሪያሊቲውን ላለመቀበል ነው እንትን ያለው። አሁን ያቀረብከው የእንትና አስገራሚ ግጥም ነው። በነገራችን ላይ አይ ቲንክ በጣም ፖፑላር ካደረጓት ብዙ ዜማዎች አሏት ዶኒ ፓተን። የዶኒ ፓተን የሚገርም ነው። ዶኒ ፓተን ቀጥታ እሷ ጋር ነው ሄደችው። እንደ ሀሳብ ነው የምነግርህ። ቅድም አንተ ገልጸህ ጨርሰዋል። አንቺ she can have the world, you can have the world የፈለግሽውን ወንድ ፒክ ማድረግ የምትችነሽ ገብትሻል። አንቺን አይቶ የማይወድቅ ወንድ የለም ማለት ነገር ነው የምትላት። እኔ ግን ያለኝ እሱ ነው የምትላት። እኔ እሱ ከሌለ ሞታለሁ አይነት ነገር ነው። እኔ ያለ እሱ መኖር አልችልም የሚል ነው። ስለዚህ ተይልኝ ብላ ነው የምትለምናት። እሱን ነገር ቢዮንሴ
አዛብታ ተጫወተችው እንዴ? ኦኬ እንመለስበታለን። ወደ ፈረንጅ ሙዚቃ አልገባንም። የሆነ ቢዮንሴ ተጫውተዋለች ይህን ዘፈን። ይህን ዘፈን ተጫውታው እንደ ዶኒ ፓተን ሰብሚሲቭ አድርጋ አላቀረበችውም። ዶኒ ፓተን እጇን የሰጠችው ሺዝ ቤጊንግ እኮ የለመነች ነው ያለችው። ማነው ቢዮንሴ ላይ ትንሽ አቀራረቡ ይለያል። እናየዋለን ከኛ ከአማርኛ ሙዚቃ ስራዎች ጋር እያደረግን ቀላቅለን እናየዋለን። ዳኒ ትልቅ ነጥብን ያነሳው። ዞሮ ግን ዶኒ ፓተን ምንድነው ያልከኛው የጆሊ ውስጥ ያለው አይ ውድ ራዘር ጎ ብላይንድ ውስጥ ያለው እና ሺት ደግሞ ዞሮ የልብ መጨነቅ ናቸው። በተለይ በሴቷ ወገን ገብቷል። ፍቅር ብዙ ጊዜ ልብ ሰባሪ አድርገን የምናስባቸው ሴቶች ነው አይደለም? ወንዶች ልንብስ እንችላለን ዳኒ። እና ይሄንን የሚያሳዩ ናቸው። ተመሳሳይ የሆነ ፔን ግን አላቸው። በዛ ነው ለከያኔዎቻችን፣ ለአስቴር፣ ለሁሉም ረጅም ዕድሜና ጤና ይስጥልን። አድማጮቻችን ደግሞ ይህን ሰሞን በጣም ሪያክት እያደረጉ ነው፣ የተሳትፉ ነው። አይተዋል ዳኒ። በዚህ መንገድ ከሄዱ ይበልጥ እንትን እንላለን። ስለዚህ ለመሰናበቻ ግን ቅድም እንዳልኩ እንደው ደጋግሜ ያላነሳውም ለኃይለ ኢየሱስ የአገመር ቦባ እሱን በዚህ እንድንደመደም እፈልጋለሁ። ደህና ደር ዳኒ። ሰላም ደር አለም። بنت السودان زنوبة بنت جميع زنوبة 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 بعرف تقيل بعرف تقيل بعرف تقيل القمر بعرف تقيل. شكرا. አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ
የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ።